ስታደርጊ ዋይቶ ልቤ በቃማና የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለ ገና ከመምጣቱ በእናታችሁ የእውነት ናፍቀሽኝ ነበር። የእውነት አይንሽ ጨፍኝ የሆነ ነገር ላድርግሽ። ምን የእውነት ጨፍኝ እግዚአብሔር ነው። አንተ ጥፍ ያምራል ማለት ነው። ጉንጭ ለእቺ ደግሞ አበዛችሁ። ሂጂና ካልጨረስሽ ጭቃ ጥፍ። ብዙዎቹ ምን አሉ መሰለ ኤቢ ለምንድን ነው መስቀል የማያደርገው አንገቱ ላይ? ኦርቶዶክስ ነው ወይስ ምንድነው እምነቱ አልገባኝም የሚሉ ብዙ ሰዎች አሉና ለነሱ ግልጽ እንድታረግም ፈለኩ ይዛል። የኔና ያንተ ተወውቅ እንዴት እንደነበር ከዚህ በፊት አንድ ቪዲዮ ላይ ያወራሁት ይመስለኛልና ጓደኛዬ ቤት ነው እንዳጋጣሚ ጸጉሯ ልትሰራ በመጣችበት እኔና ጓደኛዬ ውጭ ላይ ጓደኛችንን ቢኒን ጸጉር የሚሰራውን ጓደኛችንን እንጠብቀዋለን ማለት ነው ውጭ ላይና ከዛ ከምሽቱ 1 ሰዓት ተኩል ነው ለሰ አንተ ግን ምን አይነት ሰው ነህ? ትረሳለህ ማለት ነው። እየጠበቃችሁ እኮ አይደለም ጸጉር ቤት ቢኒ ዘግቶ ሲወጣ አንድ ላይ እየወጣችሁ ነው ከጸጉር ቤት ነው ጠበቅነውና በር ላይ ማን ነው እየሰራ ነበረ። ከዛ በሩን እስከቆልፍ ብሎ እኛ በር ላይ ነበር እኔና ያኛው ቢኒ ማለት ነው። ኦኬ እንዳየው በር ላይ ነበር እቺ ልጅ ብያለሁኝ። ከዛ ጓደኛዬም አያት እና ሁለታችንም ይመስለኛል ተመቸችን ማለት ነው። ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ አለኝ ደስ ሰላም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተም ባላችሁበት ሰላማችሁ ይብዛልን፣ ባላችሁበት ሰላማችሁ ዝዝት ይበልልን ብለናል የኛ እንቁና ተወዳጅ ወርቅ ቤተሰቦቻችን። አገር ውስጥም ከሀገር ውጭም ያላችሁ በሙሉ እንግዲህ ሰላምታዬን ማለት ነው ያው እናንተ ያለኝን ነገር ታውቃላችሁ። ፍቅሬን ታውቃላችሁ፣ አክብሮቴንና ያው ለምትሰጡኝ ድጋፍ ለምታበረታቱኝ በሙሉ በጣም ከልብ አመሰግናለሁ። በየትኛውም መንገድ ብሄድ ከኔ ጋር ያላችሁ ቤተሰቦቼ በሙሉ በጣም ከልቤ እንደውል ጊዜው ሁሌም ቢሆን ምስጋናዬ ከልብ ነው። ምስጋናዬ ላቅ ያለ ነው እና በዚህ ቀጥሉበት። እንግዲህ የእናንተ ድጋፍና ብርታት ነው እኔን እዚህ ያደረሰኝም ከዚህ በኋላም ሊገፋኝም ሊያቆመኝም የሚችለው የእናንተ ብርታት አይዞሽ ባይነት ነውና እንደ ሁልጊዜው እንግዲህ ድጋፋችሁ አይለየም ብያለሁኝ። ዛሬ መጥቻለሁኝ። ያው መሀል ላይ ስዘል ትንሽ እንዳይደብራችሁ አንዳንዴ ያው ታውቃላችሁ ሁልጊዜ አይመችም። ባለፈውም ብያቸዋለሁ የአየሩም ሁኔታ ደስ አይልም እና ደግሞ ብዙ ነገሮች ይኖራሉ ምናምንና ያለመመቻቸት ላይፍ በራሱ ቢዚ ያደርገናልና ለዛ ነው ትንሽ ሰሞኑን የሚመችም ሁኔታ ላይ አይደለሁም ያለሁት። ለዛ ነው እየጠፋ ያለሁት። በራሴ ጉዳይ ትንሽ ቢዚ ሆኜ ነበርና አንዳንድ ነገሮች ማስተካከል ነበረብኝ። ለዛ ነው ቢዚ እየሆንኩ ያለሁትና በጣም ይቅርታ። ያው ስጠፋ ቅር እንዳይላችሁ ያው 1-2 ቀን በመሃል ብዘል ነው እንጂ የዛን ያህል እልም ብዬ አልጠፋም፣ መምጣት አይቀርም እና ግን አንድ ቀንም ስጠፋም ቢሆን ተጨንቃችሁ ለምትጠይቁኝ በሙሉ በጣም ከልብ ያመሰግናለሁኝ። ምስጋናዬ ከልብ ነው። እንግዲህ አይዞሽ ባያትጡ እንደዚህ ስጠፉ ምናምን ተጨንቆ ምናምን ምን ሆነሽ ነው ምናምን ስትባሉ የሚሰማችሁ ስሜት አለና ያው ያንን ስሜት አልገባችሁም ማለት በቃ የሆነ ስጠፋ ለካ የኔ ጉዳይ የሚያሳስበው አለ ማለት ነው ትላላችሁ። በአካል የማያውቃችሁ ሰው ምናምን ደውሎ ምናምን ለምንድን ነው የጠፋሽው ምናምን ሲላችሁ
ለካ እንደዚህ የሚያስብልኝ ሰው አለ ምናምን ትላላችሁና የምር ማለት በጣም በቃ ወደዚህ እንድመጣ ምናምን ነገር የበለጠ ፑሽ ነው የሚያደርገኝ ያ ነገርና እናንተ ጋር ቀላል ቢመስልም እኔ ጋር ደግሞ ትልቅ የሚፈጥረው ነገር አለና በጣም አመሰግናለሁ ጠያቂዎቼ በሙሉ። ዛሬ እንግዲህ የመጣሁት ልማድ ሆኖብኝ ነው ወይ መሀል ላይ ብለው ልማድ ሆኖብኝ ነው ቻሉት ያው ላክሊታ ብያለሁኝና ትንሽ ልማድ ሆኖብኛል ቻሉት። ዛሬ የመጣሁት በሆነ ጉዳይ ነው። አንዳንድ ነገሮችን ለማውራትና ማለት ከኤቢ ጋር አንዳንድ ጉዳዮችን ለማውራት ለመጠያየቅ፣ ተረፈ ደግሞ የሁላችሁም ጥያቄ የሁላችሁም ሳይሆን የአብዛኞቻችሁ ጥያቄ ነበርና ኤቢ ለምንድን ነው እሱ አንገቱ ላይ መስቀል የሌለው እያላችሁ ነበረ። እምነቱ ምንድን ነው ብላችሁም ትንሽ ግራ የተጋባችሁ፣ ፀሐዩ ብታዩ አይኔ እንዳላይ እያደረገኝ ነውና በግድ ነው እያወራ ያለሁት። እንትን ነው ማን ነው ኤቢ ምንድን ነው እምነቱ እያላችሁ ትንሽ በእምነቱ ትንሽ ግር የተሰኛችሁ ሰዎች ነበራችሁና እሱን ግልጽ ለማድረግ እንግዲህ ዛሬ ያው ስሙም አብዲ ስለሆነ አብዛኞቻችሁ ሙስሊም ይመስላችኋልና በእርግጥ ቤተሰቦቹ ሙስሊሞች ናቸው፣ ግን አብዲ ኦርቶዶክስ ነው እና ያው ከጊዜ በኋላ ነው እምነቱን የቀየረውና ኦርቶዶክስ የሆነው ከጊዜ በኋላ ነው። መስቀል ነበር አንገቱ ላይ ግን እየተፈታ ስለሚያስቸግረው ሲያስር ሁሉ ጊዜ ይፈታበታልና እንደዛ እየተፈታ ስለሚያስቸግረው ነው አሁን አንገቱ ላይ መስቀል የሌለው ማለት ነው። ስለዚህ ዛሬ እንግዲህ እኔ ሀሳቤ መስቀሉን በደንብ አድርጊ አስረለታለሁኝ ማለት ነው። የተባረከ መስቀል ሲሆን እንግዲህ ከአንገቱ ላይ ይወልቃል ብዬ አላስብም። ከዚህ በኋላ አንገቱ ላይ ይቆያል ብዬ አስባለሁኝ። ከዚህ በፊት እንደዚህ እየተፈታ ሲያስቸግረው ድሮ አስሬለት ነበር እኔ ተባርኮ ማለት ነው። እና ይሄ መስቀል እንግዲህ ረጅም ጊዜ ቆይቶለት ነበረ። ከዛ በሆነ አጋጣሚ ከሆነ ጊዜ በኋላ ነው እሱ መስቀል የጠፋው እና አሁን እንግዲህ ድጋሚ እንዳይፈታ እንዳይወርቅ እንዳይጥለው አድርጌ አስረለታለሁ ማለት ነው። መስቀሉ እንግዲህ ይቆያል ብዬ አስባለሁ። ዛሬ እሱንም ልሰጠው በዛውም ደግሞ አንዳንድ ጥያቄዎችን ለመጠያየቅ ነው ማለት ነው። ቦታው ግን ትንሽ በጣም ፀሐይ የበዛበት ስለሆነ ቦታ ብንቀይር የተሻለ ይመስለኛል። ኤቢን ደውዬለታለሁኝ ነግሬዋለሁኝ ላገኘህ ምናምን ብዬ እሺ ብሎኛል። ሻሸመኔ ነበረ ዛሬ ነው የመጣው እና እንገናኝ ብዬዋለሁኝ። ወደ ቤተሰቦችም ስላልመጣን ትላንትና ዛሬ እንገናኝ ብዬዋለሁ ማለት ነው። እና እስቲ ይምጣና አንዳንድ ነገሮችን ከእናንተ ጋር እንጠያየቃለን። ማታውቁትን ነገሮች ምናምን ጥያቄያቸው የተመለሰ ይመስለኛል እምነቱ ላይ ያለው ነገር። ስለዚህ እስቲ ከኤቢ ከመጣ በኋላ ደግሞ ከኤቢ ጋር የሚኖረንን ቆይታ አብረን የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ ወዴትም እንዳትሄዱ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይባችን አሪፍ እየሄደ ነው። በቅርቡ 50 ሺህ እንደምንገባ ተስፋ እናደርጋለን። እስከዛ ድረስ ግን እንግዲህ ቤተሰቦች ሁላችሁም ሼር በማድረግ ይሄንን ቪዲዮ ላልደረሳቸው ሰዎች እንዲደርስ በማድረግ ትብብራችሁን እንጠይቃለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወዳችኋለሁ። ፍቅርን ትርጉም ገልጽሽ አስተማርሽ ካንቺ ደስታ የኔ እያስቀድምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊ ዋይቶ ልቤ በቃመና የፍቅርን ትርጉም ገልጽሽ አስተማርሽ ካንቺ ደስታ የኔ እያስቀድምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊ ዋይቶ ልቤ በቃመና
የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለ ገና ከመምጣቱ በእናታችሁ የእውነት ናፍቀሽ ነበር። የእውነት አንድ ቀን በሙሉ አልተገናኘንም። አንድ ቀን በሙሉ አልተገናኘንም። በነገራችን ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሰላም ሳላችሁ ገባሁ። በጣም ናፍቀኝ ስለነበር ነው የእውነት አልተገናኘንም ነበር ትላንትና። አቤት የኔ ጌታ ማን ዲሞት ክብር የማይወድላት ልጅ እኮ ነች። የእውነት በጣም ክብር የማይወድላት ዘርቤ ከኔ ላይ ተነሽ፣ ከኔ ላይ ተነሽ። ባታመናጭቀኝ ሰው ፍቅር ሲሰጥሽ ፍቅር መመለስ ቻይ። መለስኩኝ እኮ እንደዚህ ኮሜንት ላይ እያነበብኩኝ ነው። ለምንድን ነው የምትሳደበው ምናምን የምትሉኝ? ዱላ ይነሳት ትችልች እንኳን ምት ስታላግጥብኝ እኔ እኮ ፍቅሬን እኮ እየመለስኩኝ ነው። አንተ እየተረዳህ ነው። ወናት አትጠጋግኝ እና እንዴት ናችሁ? በስነ ስርዓት ሰላም እንበልበት። በእግዚአብሔር ሰላም በላ። እኔ መቼ ከለከልኩት አይደል? አትለጣጠፍብኝ። ትኩረቴን እያሳትሽ ሰላም በላቸው። እንዴት ብዬ ቤተሰቦች በቃ ይመቻችሁ። እንዴት ነህ? አለሁልሽ። ደህና ነህ ወይ? አምሮብሃል። ቴንክ ዩ። ምንም አይደል። ከሷ አልበልጥማ። የእውነት ቀን በቀን ያማርሽ እየተዋብሽ ነው ያለሽ። ውበት ደፋብኛ። ምንድነው ሚስጥሩ? አንተ ነህ። እኔ ምን አደረኩኝ? አንተ ነህ እንደዚህ ውበት እንዲደፋብኝ ያደረከኝ። ምን አደረኩኝ? ትጠራጠራለህ? እውነት ነው ይገባኛል። ትንሽ ላሞጋግስ ብዬ ነው። እባክህ ደህና ነሽ? አለሁ። እንዴት ነህ? ትላንት እንዴት አሳለፍሽ ቀንሽ? ከባድ ነበረ በጣም በእውነት። አንድ ቀን አንተ ባትኖር የት ልሂድ? መሄድበት ጠፋኝ። ቤተሰቦች ጋር ብቻዬን መምጣት ደበረኝ። ስልኳ ተበላሽቶ ነበረ። ብታዩ አቃጣሪ አንተ አቃጣሪ። እኔ ጋር ደውላ አስጨንቃኝ። እሺ የማታውቂበት ቦታ ስልክ ለሌላ ጊዜ አይሰጥም። እሺ አየ ልትመታኝ እንደሆነ ገብቶኝ እኮ እንደዚህ ያልኩት። ገና ስልክ የማታውቅበት ቦታ ሊያውም አይፎን ነው። ስልክ በጣም ባለጌ ነገር ነው። እቃ ምናምን የሚለዋወጥ ምናምን ስላለ ዝም ብለሽ የማታውቂበት ቦታ ላይ አይሰጥም። መጀመሪያ ብትነግሪኝ እኔ ማውቃቸው ልጆች ነበሩ፣ ፍሬንዶች። ችግሩ ምንም አላደረገብሽ። ታውቂዋለሽ ልጁ? አታውቂውማ? አይ አንዴ ነው ምናምን ከቨር እንትን ለማለት ሰው የማመን አቅሟ ቤተሰቦች በቃ እስከ ላቅ ያለ እግዚአብሔርን እኔ ሰዎችን አምናለሁ፣ ሰዎች እኔን ይከዱኛል፣ ልክ አይደለም፣ ይሸውዱኛል። ልክ አይደለም። እንግዲህ ምን ማድረግ ይቻላል? መቼስ ማልጎደኒ አይንሽ ጨፍኝ፣ የሆነ ነገር ላድርግሽ። ምን የእውነት ጨፍኝ፣ እግዚአብሔርን አንተ ጥፍ ያምራል ማለት ነው። ጉንጭ ለእቺ ደግሞ አበዛችሁ። ሂጂና ካልጨረስ ጭቃ ጥፍጥፊ እንዴ! አንተ ጨፍኝ ስትል ለነገር ነው ሲጀመር። እኔ ሁለተኛ አልጨፍንም። ጓደኛ ጉንጭ አይስምም፣ አይሰምም በሉ ቤተሰቦች። በቃ ጓደኛ አይደለም ማለት ነው። እሺ አሁን ወሬውን ተውና ዛሬ ለምን መሰለክ የጠራሁት አንዳንድ ነገሮችን ከቤተሰቦች ጋር እናወራ ብዬ አሰብኩኝና አንዳንድ ጥያቄዎችን እዚህቹ ነው። ምንም የተዘጋጀውበት ነገር የለም። አንዳንድ ጥያቄዎችን እንጠያየቃለን። ግን ቀድመሽ ለኔ አልነገርሽኝም እና ልትነግሪኝ ደግሞ አስፈላጊ ነው። እዚሁ ትጠይቀኛለህ። ምን ችግር አለ? ያላሰብኩበትን ጥያቄ ነው። እሺ ግልጽ ለማድረግ ያህል በመጀመሪያ ስጀምር ስምህ ማን ነው? ስምህ ማን ነው? በጣም የሚያስቅ ነገር ልንገራችሁ። አሁን አብዛኞቻችሁ በአብዴ ነው የምታውቁኝ። እኔ ተወለድኩኝ ምናምን ከዛ በኋላ ያደግኩት አክስቴ ቤት ነው። አክስቴ በጣም ፌመስ የሻሸመኔ ሰው ነችና
ኑሪቱ ማው ትባላለች። በዚህ አጋጣሚ በህይወት የለችም፣ እግዚአብሔር ነፍሷን ይማርልኝ። በጣም መወዳት ሁለተኛ እናቴ ነች እና ያወጣልኝ የሷ ባለቤት ጋሻ አክመል የሚባሉ ሰው አብዱል ከሪም ብሎ ነው ያወጣልኝ። ያው እንደምታውቁት ቤተሰቦች ፋሚሊዎቼ ሙስሊም ናቸውና ስሜ ያስቃል፣ ግን አብዱል ከሪም ነው ስሜ። አብዱል ከሪም ሁሴን እባላለሁ። ከአብዱል ከሪም ሁሴን ነው በቃ እንደዚህ ቆራርጬው ምናምን። እንዴት ነው አብዱል ከሪምን ወደ አብዲ ያመጣው አንተ? ይሄ ይከብዳል ለመቆራረጥ። እንዴት አልገባ? ገና እንቆራረጠዋለን። ኤቢ መተናል። ከዛ ኤልና እኮ ከአብዱል ከሪም ነው እኮ አብዲ ሆኖ ከአብዲ እንደገና ወደ ኤቢ እኮ የመጣው። እንዴት ነው ያዞር? ከከበዳችሁ ቤተሰቦች ነገሩን ምን አለበት? እሺ ኤቢ እንቆራረጠዋለን ወይ? ብዙዎቹ ምን አሉ መሰለ፣ ኤቢ ለምንድን ነው መስቀል የማያደርገው አንገቱ ላይ? ኦርቶዶክስ ነው ወይስ ምንድነው እምነቱ አልገባኝም የሚሉ ብዙ ሰዎች አሉና ለነሱ ግልጽ እንድታረግም ፈለኩ። ይጻል ቤተሰቦች ይሄን ጥያቄ ከዚህ በፊት ብዙ ጊዜ መልሼዋለሁ መሰለኛ ነው። አንተ በደንብ ግልጽ አድርጋ አሁን እኔ ጋር ስትመጣ በደንብ ግልጽ አድርጋ መልስላችሁ። እኔ የኦርቶዶክስ እምነት ተከታይ ነኝ። ያንን የሆንኩት ከሌላ ከምንም ጋር በተገናኘ አይደለም። ቤተሰቦቼ ነፃነት ያላቸው ቤተሰቦች ናቸው። ሰው ሃይማኖት ደግሞ እንደምታውቁት የግል ነው። እናቴ በጣም ከባድ ሙስሊም ነች። የእውነት አንድ ቀን ወደዚህ ሚዲያ ይዣት እመጣለሁኝና ስላለው ነገር ስለ ቤተሰቦቼ በደንብ ታሳውቃቸዋለች። እኔ በአጋጣሚ ነው አሁን እንዲህ ነው የምለው ነገር የለኝም። ብቻ በአጋጣሚ ነው ኦርቶዶክስ የሆንኩትኝ። መስቀል ደግሞ አረጋለሁኝ፣ ግን ቤተሰቦች ምን እንደሆነ አላውቅም፣ አይቆይም ራሱ ይወልቃል። የእውነት ከዚህ በፊት አድርገሽልኝ ታውቂያለሽ? እና ራሱ ይወልቅብኛል መስቀል በምን አጋጣሚ እንደሆነ አላውቅም። እና ለዛ ነው መስቀል ማላረገው። ብዙ ጊዜ አይቆይልኝም፣ ወዲያው ከአንገቴ ላይ ራሱ ይወልቃል። የምታውቂው መልስ ነው። እንደምን ደግመሽ እንደጠየቅሽ እንዴ ለቤተሰቦች ግልጽ ካንተ አንደበት ግልጽ እንዲሆንላቸው ፈልጌ ነው። መስቀል አይቆይልኝም፣ ወዲያው ነው ከአንገቴ ላይ የሚወጣው። የእውነት እንደውም እሷ ያሰረችልኝ የሆነ ቀን መስቀል በጣም ቆይቶልኛል። ይገርማችኋል። የሆነ ረጅም ጊዜ ቆይቶለት ነበር። ቅድም እየነገርኳቸው በቃ አይቆይም፣ አረጋለሁኝ፣ አይቆይም። በቃ እንደዚህ ይለኝ ነው። ኤቢ ኦርቶዶክስ እንደሆነ በቃ ከዚህ በኋላ የጥያቄ አይነሳም ብዬ አስባለሁ። በጣም ኦርቶዶክስ ነው። ኦርቶዶክስ ነው። እና ሌላ ጥያቄ እኔ ብቻ ነኝ እንደምጠይቅህ? እኔ አልመጣልኝም። እስከዛ እየጠየቅሽኝ ነው ማለት አስብልሻለሁ። የሆነ ጥያቄ ያረባክህ? አዎ እሺ። ከኔ ጋር ያኔ የሆንክ ሰዓት ማለት ነው፣ ከኔ ጋር ለመጀመሪያ ጊዜ የሆንክ ሰዓት እንዴት ከኔ ጋር ሆንክ? ምን አይነት ጥያቄ ነው ማለት? ቤተሰቦች ከዚህ ቀደም ለእናንተ ነው፣ ለእሷ እንኳን አይደለም የምናገረው፣ ለእናንተ ዲቴል በደንብ ነገራቸው። ያኔ አንተ ተወውቅ እንዴት እንደነበር ከዚህ በፊት አንድ ቪዲዮ ላይ ያወራሁት ይመስለኛልና ጓደኛዬ ቤት ነው እንዳጋጣሚ ጸጉሯ ልትሰራ በመጣችበት እኔና ጓደኛዬ ውጭ ላይ ጓደኛችንን ቢኒን ጸጉር የሚሰራውን ጓደኛችንን እንጠብቀዋለን ማለት ነው ውጭ ላይና ከዛ ከምሽቱ 1 ሰዓት ተኩል ነው ለሰ አንተ ግን ምን አይነት ሰው ነህ? ትረሳለህ ማለት ነው። እየጠበቃችሁ እኮ አይደለም። ጸጉር ቤት ቢኒ ዘግቶ ሲወጣ አንድ ላይ እየወጣችሁ ነው ከጸጉር ቤት። ጠበቅነውና በር ላይ ማን ነው እየሰራ ነበረ። ከዛ በሩን እስከቆልፍ ብሎ እኛ በር ላይ ነበር እኔና ያኛው ቢኒ ማለት ነው። ኦኬ። ከዛ በር ላይ ነበር እሱ እስኪዘጋ ምናምን ጠበቅነው። ከዛ ልክ እንደቆምን አንቺ መጣሽ። እሷ መጣችና አጋጣሚ በጣም የሚገርም ነው። እግዚአብሔር ምስክሬ ነው የምላችሁ። የእውነት እግዚአብሔር ምስክሬ ነው። መድኃኒዓለም ቤተክርስቲያን አጠገቤ ነው። በቃ በስነ ስርዓት ነው የደነገጥኩት። ስነ ስርዓት ሳይኖር መደንገጥ እንዴት ነው? በስነ ስርዓት ከደነገጥክ ይሄ አብራችሁ ልትሆን ወይም ብዙ ጊዜ አብራችሁ የምታሳልፉትን ሰው የሆነ ውስጥሽ ይታወቀዋል ይመስለኛል። አላውቅም። እኔ ከዛ በፊት ካንቺ በፊት ሪሌሽን ነበረኝ እንዲህ ግን የቆየሁት ምናምን ሰው ነበር። ከጹቤ ጋር ኦልሞስት ወደ 3 አመት 4 አመት ነው አብረን የቆየነው። 3 አመት 4 አመት እና በቆየንባቸው በዛ ጊዜያቶች እንደዛ የቆየሁበት ሪሌሽን የለኝም እና እንዳየዋት እች ልጅ ብያለሁ። ከዛ ጓደኛዬም አያት
እና ሁለታችንም ይመስለኛል ተመቸችን ማለት ነው። ከዛ እንደ ውርርድ ነው ሀና መራ ጻዲቅ የምትባል ተዋናይ ያለች እና እራሷን ነው የምትመስለው። አሁን እንደው ፊቷ ምናምን ትንሽ ከስቶ ነው። ድሮ በቃ ባሳያችሁ የሆነ ፎቶ አለኝ እኔ ጋር ስቲል የተቀመጠ እልክላችኋለሁ በውስጥ እና እራሷን ሀናን ነው የምትመስለውና እቺ ልጅ ምናምን አልኩኝ ማለት ነው። ከዛ ሄደን እኔና ጓደኛዬ ልንቀለጣጠፍባት ሞከረን፣ ኢግኖር አደረገች ማለት ነው። ማንንም ነው አላዳምጠው መልስ አልሰጠችንም ምናምን። ተመቸኝ፣ ኮስታራ መሆኗን ወደድኩት። ላይክ እኔ ከዛ በፊት የነበረን ግንኙነት ይሄ ሴት ልጅ ቶሎ ብላ ቀልጥፍተፍ ስትል አልወድም እና ኢግኖር አደረገች። ምንም ላትተሰራሽ ምናምን ላትወላ ወጣች ማለት ነው። ከዛ በሁለተኛው ቀን እኛ ዳማ እየተጫወትን ከጓደኛዬ ጋር ለአጋጣሚ መጣች ማለት ነው። እና እዛ ቤት የምትሰራ ልጅ የጓደኛዬ የጸጉር ቤት የምትሰራ ልጅ ስልኳን ተቀበይልኝ አልኳት። ከዛ እስቲል እስከ ዛሬ ያልተመለሰላት መሰለውና ጓደኛዋ ስልኳን አልሰጠችኝም። የለኝም በይ ምናምን አለቻት ማለት ነው። አዎ ልጅቷ ስልክ ምናምን ነገር ጠየቃት እሱና የለኝም ባይረች ይመታ ማለት ነው። የሱ ጓደኛ ናት ላይ ከዛ በጣም አፕን ያደረገውን ነገር ይኸውላችሁ የሪሌሽናችን ልንገራችሁ ጋይስ። ጓደኛዬ ቢኒ በጣም አስጨነቅኩትና ስልኳን ካልሰጠኝ በቃ ሞቼ ይገኛለኝ አልኩኝ። ታውቂዋለሽ አይና አጋጣሚ ከዛ ኦኬ ምናምን አለና ስልኳን ማታ ላይ ነው ትዝ ይለኛል እንደውም ካርድ ሙላልኝ ብሎኝ የ100 ብር ካርድ አስሞልቶኛል የኔ ስልክ ላይ እዛ እሺ ምናምን ብዬ ካርድ ሞላውለትና ማታ ከምሽቱ 3:45 ደቂቃውን ላረሳት ላከልኝ ማለት ነው። 3:45 ይደወላል አይደወልም። እኔ ደግሞ ግድ አይሰጠኝም። በመሸ ምናምን መደወል ካለብኝ ላሊትም ቢሆን ሊደውል ይችላል። በዚህ አጋጣሚ መደወል ካለብኝ እደውላለሁና 3:45 ደወሉ። ከዛ ሄሎ እንዴት ነሽ ምናምን ስላለው እግዚአብሔር ይመስገን ማለት በጣም አወራን ማለት አንተ ግን አውቀኸኛል ምናምን ትለኛለች። አውቅሻለሁ ምን እንዳላየ መሆንሽ ነው እንዳላወቀ መሆንሽ ነው። እኔ እኮ አብዲ የሆነ ቁመተ መለሎ ልጅ እና ማላይሽ ምናምን ስላት ያንተ ስነ ስርዓት ባለ ትዳር ቤት እኮ ነው የደወልኩት አለች። ለካ ቤተሰቦች እሷ ጋር ሳይሆን ሌላ የሁለት ልጆች እናት ልጅ ጋር ነው ስልክ የሰጠኝና በጣም ደግሞ ዊርድ የሆነው ነገር ልጅቷን አውቃታለሁ እና በቃ ተበላልጦ ስልክ ወስዶ ማለት ነው ማኪያቶ ምን ጠጣበት ቤት ነው። ኦኬ አዎ አስታውሳለሁ። እዛ በቃ ስጋ ደነገጥኩኝ እና ልጅቷን እንዴት ብዬ ልያት ቡና ልንጠጣ ገብተን መጣችና ከፈለከኝ እነዚህ በአካል አታወራኝም እንዴት ነው ከምሽቷ 5 ሰዓት እንደውላለች። በቃ መሆነው ነገር አጣሁኝ ማለት እና ከጓደኛዬ ጋር በጣም ተጣላን ድጋሚ። ከዛ በኋላ ነው ስልኳን ወስጄ ረጅም ነው ታሪኩ ፊልም የሆነ ስክሪፕት የሚወጣው ነው እንዴት እንዳገኘውና ምናምን በጣም ታሪክ ነውና እንዳላንዛዛባችሁ ግን ባጭሩ ትውቃችን ይሄን ይመስላል። እሷን ለማግኘት በጣም ዋጋ ከፍዬ ነበር በሰዓቱ። እኔ ብዙ አላወራም ኢግኖር ነው የማደርገው ምናምን በጣም ለፋ ደከመ ምናምን እንትና አልደከምኩም፣ የእውነት አልደከምኩም። እንዴ በቃ እኛም ተፈስበን ነበር መሰለኝ። በቃ ይበቃል። ፓርት 2 ደግሞ በቀጣይ በደንብ ደግሞ ቀሪውን በቀጣይ ይቀጥልላችኋል። ከዛ እንዴት ተግባብቶኝ ከዛ እንዴት አውርቶኝ ከዛ ለዛ ደረጃ እንዴት እንደበቃ በቀጣይ አረ ነግራችኋለሁ። እግዚአብሔር በጣም ረጅም ስለሆነ ነው እንጂ ታሪኩ ግን አሪፍ ጊዜ ነበር። በቀጣይ በደንብ ይነግራችኋል። የበፊት ላይፉም እንዴት እንደነበር ከዛ በኋላ ከኔ ጋርም እንዴት እንደነበረ ከኔ ጋር እንዴት እዚህ ነገር ውስጥ እንደገባ ይነግራችኋል። ለቀጣይ እናድርገው። አሁን ዋናው ፐርፐዝ የነበረው ለምን ኤቢ መስቀል አያረግም የሚል ኮሜንት ስላየሁኝ እዛ ላይ ነበርና ዛሬ ያንን ነገር ፊክስ ለማድረግ ለመፍታት ነው ሀሳቤ። ፀሐይም በጣም አለ፣ ካሜራማናችንም ፀሐይ በጣም እንትን እያለው ነው፣ እኛም ፀሐይ በጣም እየመታን ነው። ለዛ የሆነ ነገር አለኝ ዛሬ መስቀል። እኔ ይሄንን መስቀል በጣም የምወደው ነው። አንገት ላይ ያለው መስቀል ይሄ ነውና አይፈታበትም ብዬ አስባለሁ ከዚህ በኋላ እና ከዚህ በኋላ ይሄ መስቀል እንዳይወድቅ አንገት ላይ መስቀል መጀመሪያ ሰርሽልኝ መስቀል ነው ነው ያኛው እንትን ነው
አራት እንጂ ጠፍጣፋ ነገር ማለት ነው። ምን መሳሰል እና እንዳይወልቅ መስቀል ተጠንቅቀ ሰረው ቤተሰቦች የራስሽ ሰሪልኝ እኮ እሺ ተጠንቀቅ ከዚህ በኋላ እንዳይፈታ ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅልቅ የአብሮነት ጥጉ በጊዜያት ከዓይን አልፎ ልቤን ሲላመድ እንዲህ ነው ለካ መዋደድ አቆምኩኝ ለክብርሽ ዘንባባዬ እንዳስ መልካስ ያስባለኝ ፍቅርሽ ነው ህልም እንዴት ይፈታል ቃል በቃል ቃል በቃል ዛሬ በዚህ ጉዳይ ነው የመጣሁት እንደነገርኳችሁ ነው ፀሐዩ አውጣው ያሽኮረመኛል ባይዘው ሲያክፈኝ ምናምን ማለት ነው ወንድ አልመስልሽም እሺ ለማንኛውም ሆነ ተሰፍሬ እስካሁን ለነበረን ቆይታ እናመሰግናለን በቀጣይ እንደነገርኳችሁ ፓርቶች ይቀጥሉላችኋል እስከዛ ድረስ እንወዳችኋለን መልካም ቆይታ እንገናኛለን ቻው እንወዳችኋለን ቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳቅ አረግሽኝ በሐሴት ትልቅልቅ የአብሮነት ጥጉ በጊዜያት